ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 5 2018 ዓ.ም በኢትዮጵያ ዘመን አቆጣጠር ላይ እንገኛለን። የ24 ሰዓት ዋና ዋና ወታደራዊ የግንባር የውጊያ መረጃዎችን ጨምሮ አጠቃላይ ቀጠናዊ መረጃዎችን በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስበት ሰዓት ላይ እንገኛለን። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በኢትዮጵያና ሱዳን ድንበር በኩርሙክና አካባቢ ያለውን ወታደራዊ ውጊያና አጠቃላይ ወታደራዊ እንቅስቃሴ ተከትሎ ወደ ቀጠናው ተጨማሪ ኃይል መንቀሳቀሱን የሚገልጹ መረጃዎችን ጨምሮ ከአባይ ግድብ እስከ ኩርሙክ የኢትዮጵያ ኩርሙክ ቀጠና ባለው ላይ አዲስ ተጨማሪ ኃይል ለማስፈር ወደ አካባቢው ኃይል እየተንቀሳቀሰ ነው። በዚህም ከአማራ ክልል የተለያዩ አካባቢዎች መከላከያ ሰራዊቱ ለቆ እየወጣ መሆኑን የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ይህ የምዕራብ ግንባር አዲስ ከፍተኛ ወታደራዊ ውጥረትና ማዕከል በሆነበት ሁኔታ ህወሓትም በማዕከላዊ ኮማንድ ፖስቱ በኩል አዲስ የውጊያ መስመሮችንና ከትግራይ ክልል ውጭ ያለውን የውጊያ ቀጠናዎችን በተመለከተ ስምሪት መስጠቱን የሚገልጹ አፈትልክ የወጡ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በአዲስ አበባ ከቤት ኪራይ ጋር በተያያዘ በርካቶቻችሁ ቅሬታዎችን፣ አቤቱታዎችን ልካችሁልኛል። የቤት ኪራይ ጭማሪ 11% ይደረጋል መባሉን ተከትሎ በርካታ ተከራዮች በአከራዮቻቸው ከፍተኛ በደል እየተፈጸመባቸው ቤት እንዲለቁ በቅርብ ጊዜ ዘመዶቻችን ከሌላ ሀገር ይመጣሉ ቤቱን ፈልገዋለሁ በሚል በሞባይል መልእክቶች በአካልና በተለያየ መንገድ ጫና ውስጥ እየገቡ መሆናቸውን ልካችሁልኛል። እንግዲህ ቅሬታችሁን ይሄው አድርሻለሁ። እንግዲህ ምንም እንኳ ያለው አጠቃላይ የብር የመግዛት አቅም መዳከምና እንደዚሁ ቅጥም ያጣው የኢኮኖሚ ጉዳይ ይህንን የዜጎችን ኑሮ እንደ መርግ እንዲከብድ ያደረገው መሆኑ ይታወቃል። ያም ሆኖ እንግዲህ መብቶቻችሁን ለማስከበር ተከራዮች ያሉትን አጠቃላይ አማራጮች እንድትጠቀሙም በዚሁ እንግዲህ ማሳሰብ ያስፈልጋል። ለማንኛውም ቅሬታችሁን አቅርቤያለሁ። ወደ ያስኳቸው መረጃዎች ነው የምሄደው። በዛሬው ዕለት ሐምሌ 5 የድል መታሰቢያ በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ በድምቀት እየተከበረ ነው የሚገኘው። በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ የሐምሌ 5 10ኛ ዓመት የድል መታሰቢያ በዛሬው ዕለት በከፍተኛ ድምቀት እየተከበረ ይገኛል። ቀደም ባሉት 4 ቀናት በተለያዩ ማህበራዊ ባህላዊ እንዲሁም ደግሞ የፓናል ውይይቶችና ሌሎች ፕሮግራሞች ሲከናወን የነበረው የድል መታሰቢያ በዛሬው ዕለት የፍጻሜ መርሃ ግብሩ በድምቀት እየተከበረ መሆኑን ከሁመራ የወጡ መረጃዎች ያሳያሉ። ለበዓሉ ማጠቃለያ በተዘጋጀው የዛሬው ደማቅ መርሃ ግብር ላይ በርካታ ጥሪ የተደረገላቸው እንግዶች ከአሜሪካ፣ ከአውስትራሊያ፣ ከአውሮፓ፣ ከጎረቤት ሱዳን እና ከኢትዮጵያ የተለያዩ አካባቢዎች ወደ አካባቢው ማቅናታቸውን ነው መረጃዎቹ የሚገልጹት። ዛሬ እንግዲህ 10ኛ ዓመት የሐምሌ 5 እየተከበረ ነው የሚገኘው። ወልቃቀረ በኋላም ይሄው ዛሬ 5ኛ ዓመቱን እየያዘ ነው የሚገኘው። ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በአማራ ክልል ያለውን አጠቃላይ ወታደራዊና እንዲሁም ደግሞ የግንባር አውደ ውጊያ የተመለከቱ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በከፍተኛ ሁኔታ እየተቀያየረ የሚገኘው የጸጥታ ሁኔታ በተለያዩ ቀጠናዎች በርካታ የመንግስት የጸጥታ አካላት የመከላከያ አየር ወለድ የፓራ ኮማንዶ የአድማ ብተና የሚሊሻ አባላትን ጨምሮ ወደ ፋኖ የተቀላቀሉባቸውን ክስተቶች ጨምሮ በሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ በጎንደር ቀጠና በተለያዩ ዞኖችና ወረዳዎች ከፍተኛ ቁጥር ያላቸው የጸጥታ አካላት ፍልሰት በዚህ ባሳለፍናቸው 6 ቀናት ተመዝግቧል። በደንቢያ፣ ጎንደር ዙሪያ፣ ታች አርማጭሆ፣ መሃል አርማጭሆ፣ በጠገዴና አካባቢው ከ24 በላይ የሰላም አስከባሪና የሚሊሻ አባላት ከግዳጅና ስምሪት ቀጠናቸው ወጥተው ወደ ፋኖ ስለመቀላቀላቸው መረጃዎች ይገልጻሉ። በምዕራብ ጎንደር ዞን በመተማ ወረዳና በምዕራብ አርማጭሆ ወረዳም እንደዚሁ 7 የፖሊስና ቁጥራቸው ያልታወቀ የሰላም አስከባሪና የአድማ ብተና አባላት ከግዳጅና ስምሪት ቀጠናቸው መውጣታቸውን መረጃዎች ያሳያሉ። በደቡብ ጎንደር በአዲስ ዘመን፣ ደብረታቦር እና እስቴ አካባቢዎች ከመከላከያ ሰራዊት ጨምሮ ከ9 በላይ የአድማ ብተናና የሚሊሻ አባላት ሰሞኑን ወደ ፋኖ መቀላቀላቸውን ለማወቅ ተችሏል። በጎጃም ቀጠና በምስራቅ ጎጃም እና በምዕራብ ጎጃም በሚገኙ የተለያዩ አካባቢዎች በሞጣ ቀጠና ደብረ ወርቅ፣ ሸበል በረንታና አካባቢውን ጨምሮ ከ17 በላይ የፓራ ኮማንዶ የሚሊሻ እና የመከላከያ አባላት ወደ ፋኖ ሲቀላቀሉ በደብረ ኤልያስ ደግሞ 3 የመከላከያ አባላት ወደ ፋኖ ተቀላቅለዋል። በዚህ ቀጠና እንግዲህ በአጠቃላይ ከ23 በላይ የአድማ ብተናና የሚሊሻ አባላት ባለፉት 6 ቀናት ወደ ፋኖ ከነትጥቃቸው ተቀላቅለዋል። በፍኖተ ሰላምና አካባቢው እንደዚሁ 3 የሚሊሻ አባላት እና የአድማ ብተና አባላት ወደ ፋኖ መቀላቀላቸውን ከየአካባቢው የወጡ መረጃዎች ያሳያሉ።
በሸዋ ቀጠና የአየር ወለድ ኮማንዶ ሚሊሻ አባላትን ጨምሮ ከ27 በላይ የመከላከያና የሚሊሻ አባላት ወደ ፋኖ ተቀላቅለዋል። የሳምንቱ ከፍተኛ ቁጥር የተመዘገበው በዚህ በመራቤቴ ቀጠና ነው። ከ21 በላይ የሚሊሻ አባላት የተቀላቀሉት። በወሎ ቀጠና ስንመለከት በአማራ ሳይንት የ50 አለቃ መከላከያ አዛዥን ጨምሮ የአድማ ብተናና የሚሊሻ አባላት ወደ ግዳጅ ቀጠና መውጣት ወደ ፋኖ ተቀላቅለዋል። በደሴ ዙሪያ 024 ቀበሌ ተብሎ የሚጠራው አካባቢ በሚሊሻ ካምፕ ላይ የተፈጸመውን ጥቃት ተከትሎ ከሞት የተረፉ ሚሊሻዎች ደግሞ መበተናቸውንና ከግዳጅ ቀጠናቸው መውጣታቸውን የወጡ መረጃዎች ያሳያሉ። በደቡብ ወሎና ሰሜን ወሎ አዋሳኝ አካባቢዎች ወረባቦ፣ ሀብሩ፣ አምባሰልና መርሳ አካባቢዎችም ከ7 በላይ የሚሊሻና የመከላከያ አባላት ወደ ፋኖ መቀላቀላቸውን የሳምንቱ መረጃዎች ያሳያሉ። ፋኖ ወታደራዊ ግንባታን በተመለከተ ባለፉት 6 ቀናት ውስጥ በ3 ዋና ዋና ቀጠናዎች ለወራት ወታደራዊ፣ ፖለቲካዊ፣ የአካል ብቃትና ወታደራዊ ስልጠና ሲከታተሉ የቆዩ የፋኖ አባላት መመረቃቸውንም እንደዚሁ መረጃዎች ያሳያሉ። በመተከል ቀጠና፣ በቋራ ቀጠና እና በምዕራብ ወሎ ቀጠና ነው የፋኖ አባላት የምርቃት መርሃ ግብር የተደረገው። የሌሊትና የሽምቅ ዘመቻዎችን በተመለከተ ያለፉት ቀናት ማለት ነው ባለፉት 6 ቀናት ብቻ በተለያዩ አካባቢዎች ከ60 በላይ የሌሊት የሽምቅ ውጊያዎች መደረጋቸውን የውጊያ ውሎ መረጃዎች ያሳያሉ። ዋና ዋና የሽምቅ ውጊያ የተደረገባቸው አካባቢዎች ደግሞ በማዕከላዊ ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃም፣ ሰሜን ወሎ እንደሆኑ የወጡ መረጃዎች ያሳያሉ። በእነዚህም በተለያዩ ወረዳዎች የሌሊትና የሽምቅ ውጊያዎች መደረጋቸው ተገልጿል። እንግዲህ የሳምንቱ ዋና ዋና የውሎ መረጃዎች መካከል የተወሰዱ ናቸው። ወደ ሌሎች መረጃዎች እሄዳለሁ። በአማራ ሳይንት የደፈጣ ጥቃት ተፈጸመ። በዚህ የደፈጣ ጥቃት ደግሞ ወታደራዊ ኪሳራ ደረሰ የሚለው መረጃ ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በአማራ ሳይንት ወረዳ መነሻውን ከደንሳ ከተማ አድርጎ ወደ በለጮማ መንቀሳቀስ ላይ የነበረ የመንግስት ኮንቮይና የእግረኛ ኃይል ላይ የድንገተኛ የደፈጣ ጥቃት ተፈጽሟል። በእግርና በተሽከርካሪ ሲንቀሳቀሱ በነበሩ የመከላከያና የአድማ ብተና አባላት፣ የሚሊሻ አባላት ላይ በተፈጸመው በዚህ ጥቃት በተለይ ልዩ ቦታው ወጀድ መገንጠያና ጎደል ተብሎ በሚጠሩ 2 ቦታዎች ነው በተከታታይ የደፈጣ ጥቃቶቹ የተፈጸሙት። በፓትሮልና በሌሎች ተሳቢ ተሽከርካሪዎች ላይ ካሶን የነበሩ ወታደሮች ላይ የቦምብ ፍንዳታ ደርሷል። በዚህ በቦምብ ፍንዳታው በውል ያልታወቀ ወታደራዊ ኪሳራ፣ የመቁሰል ሞትና በኃላፊዎች ላይ ጭምር እንደዚሁ ጉዳት መድረሱ መረጃዎች ገልጸዋል። የደረሰው ዝርዝር ጉዳት ግን በአሃዛዊ መረጃዎች ለማወቅ አልተቻለም። ይህ በአማራ ሳይንት የተፈጸመው ጥቃት ቀደም ሲል በአጎራባች በሆነው በከለላ ወረዳና በአካባቢ ሲደረጉ የነበሩ ተከታታይ ውጊያዎች አካል የሆነ እንደሆነ መረጃዎቹ ገልጸዋል። በአሁኑ ሰዓትም በደቡብ ወሎና ምዕራብ ወሎ ወረዳዎች በተለያዩ ቀጠናዎች ዛሬም ድረስ የእግረኛ ዘመቻ ሰራዊት ስምሪቶች መደረጋቸውን የወጡ መረጃዎች ያሳያሉ። በአማራ ሳይንት በተጨማሪ በደሴ ዙሪያ በቅርብ በሆኑ አካባቢዎች እንደዚሁ የጸጥታ ስጋቱ አይሏል። ባለፈው ሳምንት ደሴ ዙሪያ ወረዳ 024 ቀበሌ በሚሊሻ ካምፕ ላይ ጥቃት ከተፈጸመ በኋላ ደሴና አካባቢው አሁንም ስጋቶች እንዳሉ ነው መረጃዎች የሚያሳዩት። ጥቃቱ ከፍተኛ ጉዳት ያስከተለ በመሆኑ በደሴ ከተማና በአካባቢው የነበሩ ሚሊሻዎች ከግዳጅ ቀጠናቸው ወጥተው ጠፍተዋል። እስካሁን ድረስ 17 የሚሊሻ አባላት ከጥቃቱን ተከትሎ አልተገኙም ነው የተባለው። የጓደኞቻቸው ቀብር አስከሬን ሽኝት በሚል እንደጠፉ አልተመለሱም ተብሏል። በሰሜን ወሎ ዞን በላሊበላ ቀጠና በላሊበላና በኩልመስክ መካከል በሚገኘው ገነተ ማርያም ተብሎ በሚጠራ አካባቢ በሌሊት በ3 አቅጣጫ ለከበባ ከተንቀሳቀሰ መከላከያ፣ አድማ ብተናና ሚሊሻ ጋር ፋኖ ለሰዓታት የቆየ ውጊያ አድርጓል። የፋኖ ተከዜ ክፍለ ጦር ጥቃቱን በመመከት ያጸፋ ምላሽ የሰጠ ሲሆን በመከላከያ ሰራዊት ላይም ጉዳት ደርሷል። በዚህ ጉዳት በርካታ የሰው ኃይል መሞቱን፣ መቁሰሉን፣ የሬዲዮ መገናኛ፣ የጦር መሳሪያዎች፣ ተተኳሽ፣ የደረትና የወገብ ትጥቆችን ጨምሮ እንዲሁም ወታደራዊ አልባሳትና ቁሳቁሶች በፋኖ እጅ መግባታቸውን የተገኙ መረጃዎች ያሳያሉ። በገነተ ማርያም የተመዘገበው ውጊያ ላለፉት 5 ቀናት በቀጠናው ሲካሄድ የቆየው መጠነ ሰፊ ውጊያ አካል መሆኑን የገለጹት የመረጃ ምንጮች በላስታ፣ በግዳን፣ በጋዞ፣ በጋሸና ዙሪያ በአካባቢው ተከታታይ የሌሊት የሽምቅና የደፈጣ ውጊያዎች እየተደረጉ ይገኛሉ። ከዚህ ቀደም በዚህ ቀጠና በሚገኙ በተለይ ጣፈላማይ ተብሎ በሚጠራው በጋዞ፣ ቀያፈር እና በወንዳችና ሙጃ አካባቢዎች እስከዛ ድረስ በአካባቢው አሁንም ስምሪቶች እንዳሉ መረጃዎች ገልጸዋል። ዛሬም በግዳን በወንዳችና ሙጃ ዙሪያ ወታደራዊ ስምሪቶችና የእግረኛ እንቅስቃሴዎች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። ሌላው የኩርሙክና የአካባቢው ወታደራዊ ውጥረትና የኩርሙክ ከተማ በሱዳን ጦርና በህወሓት ተባባሪዎች እጅ መውደቁን ተከትሎ በኢትዮጵያና ሱዳን ድንበር አቅራቢያ ባለው አጠቃላይ ሁኔታ ማለት ነው
የጀነራል አልፈታህ አልቡርሃን የሚመራው የሱዳን ጦርና ተባባሪዎቹ የህወሓት ታጣቂዎች ይችን ከተማ ከ3 ቀናት በፊት ተቆጣጥረዋል። ይህንን ተከትሎ እንግዲህ በአካባቢው ወታደራዊ የኃይል ሚዛን እየተለወጠ መሆኑን የሚገልጹ መረጃዎች ወጥተዋል። ላለፉት አራት ወራት እንግዲህ ይህን ቀጠና ተቆጣጥረው የነበሩት አርኤስኤፍ እና ኤስፒኤልኤም በኢትዮጵያና በአረብ ኤሚሬትስ የሚደገፉት እነዚህ ኃይሎች ከባድ ሽንፈት ገጥሟቸው ከባለፈው ሐሙስ ጀምሮ አካባቢውን ለቀው ወጥተዋል። ይህ የአልቡርሃንና የህወሓት ጥምረት ስኬት አልቡርሃን ወገን ትልቅ ስትራቴጂካዊ ድል ተደርጎ እየተወሰደ ነው ያሉት የሱዳን ሚዲያዎች ወደ ኢትዮጵያ ድንበር የተቃረበ አዲስ ወታደራዊ ስጋት መፍጠሩን ተከትሎ የአልቡርሃንና የህወሓት ኃይሎች ወደ ድንበር መጠጋታቸው የመንግስት መከላከያ ድንበሩን ለመጠበቅ ሲል ከዚህ ቀደም በፋኖ ጋር ውጊያ ከሚያደርግባቸው አካባቢዎች ለቆ እየወጣ እንደሆነ የሚገልጹ መረጃዎች ያሳያሉ። ይህ እንግዲህ አጠቃላይ በዚህ ቀጠና የኃይል ሚዛን መዛባት ስለመፍጠሩ ነው መረጃዎች የሚያሳዩት። በአዊ ዞንና በምዕራብ ጎጃም በተለያዩ ወረዳዎች በተለይ ፋግታና አዲስ ቅዳም በሰከላ ጉትና አካባቢው ላለፉት 3 ዓመታት ካምፕ ሰርቶ የነበረው መከላከያ ካምፖቹን ሙሉ በሙሉ ለቆ ወጥቷል። በአለፉት 3 ቀናት ውስጥ ወደ መተከልና ወደ ምዕራብ አሶሳ እንዲንቀሳቀስ ትዕዛዝ ስለመሰጠቱ የወጡ መረጃዎች ይገልጻሉ። ከዚህ ቀደም ከህወሓት ጋር በነበረው ውጥረት ምክንያት በርካታ መከላከያ ኃይል ወደ ወልቃይት፣ ተከዜ፣ ጠለምት፣ ዋገምራ፣ ራያ፣ አፋር አካባቢዎች ተጠግቶ የነበረ ቢሆንም አሁን ግን የኩርሙክ ከተማ መያዝን ተከትሎ ኃይል ወደ ምዕራብ ግንባር ወይም ደግሞ ኩርሙክና ሸርቆሌ እስከ አባይ ግድብ ድረስ አዲስ ኃይል እንዲጠጋና እንዲንቀሳቀስ ትዕዛዝ ተሰጥቷል። የኩርሙክ ከተማ መያዝን ተከትሎ እንግዲህ በትላንትናው ረፋድ በከፍተኛ የተባለ አየር ጥቃት መፈጸሙ ይታወቃል። በሱዳን ጥቁር አባይ ግዛት ከአልቡርሃን ጦር ጋር አብረው ሲንቀሳቀሱ በነበሩ የህወሓት ወታደራዊ አዛዦች ላይ በተሰነዘረ የድሮን ጥቃት ከ7 በላይ ወታደራዊ አዛዦች በስም ዝርዝር የሚታወቁ ስለመገደላቸው መረጃዎቹ አስታውሰዋል። ህወሓትን በዋግኽምራና በሰሜን ወሎ ያለውን አጠቃላይ ወታደራዊ ስምሪት በተመለከተ የወጡ መረጃዎች እንቅስቃሴውን ገልጸዋል። በትግራይ ኮማንድ ፖስት ጠቅላይ ወታደራዊ ስምሪት የወጡ መረጃዎች እንደሚያሳዩት የህወሓት ይፋዊ የጦርነት እቅድና ስምሪት ዋና መነሻ ትግራይ ክልል ውስጥ ምንም አይነት ውጊያ እንዳይደረግ፣ ጥይት እንዳይጮህ ማድረግ ነው የሚል እንደሆነ ለማወቅ ተችሏል። ይህንን መመሪያ መሰረት በማድረግ ህወሓት ውጊያውን ሙሉ በሙሉ ከትግራይ ክልል ውጭ ለማጠናከርና ለማስፋፋት አቅዶ እየተንቀሳቀሰ እንደሆነ ከመቀሌ አካባቢ የወጡ መረጃዎች ገልጸዋል። በዚህ መሰረት የሚከተሉ 3 ዋና ዋና ቀጠናዎች የውጊያ ግንባርና አውደ ውጊያ ስምሪቶች ይሆናሉ የተባለ ሲሆን የአፋር ግንባር ከትግራይ አዋሳኝ የሆኑ የምስራቅ መስመሮች የመጫና ትራንስፖርት ሎጂስቲክ መተላለፊያዎችን ጨምሮ እነዚህ የውጊያ ቀጠናዎች ይሆናሉ ተብሏል። የአማራ ክልል በዋግኽምራና ሰሜን ወሎ፣ ሰሜን ምስራቅ የአማራ ክልል አዋሳኝ ባሉ ቦታዎች የሚደረጉ ወታደራዊ ስምሪቶችና እንቅስቃሴዎች ተጠናክረው ቀጥለዋል። በምዕራብ ኢትዮጵያ ከሱዳን ጀኔራል አልቡርሃን ጋር ጦር በመሆን ስትራቴጂካዊ ድንበር ከተሞችን እንደዚሁ የኃይል ሚዛን ወደ ምዕራብ አቅጣጫ በማስቀየር ጭምር ስምሪቶች ተሰጥተዋል። ይህ የኮማንድ ፖስቱ መረጃ እንደሚያመላክተው ህወሓት የትግራይን ምድር ከጦርነት ቀውስና ውድመት ለመታደግ በሚል ግጭቶችን ወደ አጎራባች አካባቢዎችና ሩቅ ወዳሉ ድንበር ቀጠናዎች በመግፋት ወታደራዊ የበላይነትን ለማግኘት የሰጠው ወታደራዊ ስምሪት እንደሆነ ለማወቅ ተችሏል። ይህንን ተከትሎ እንግዲህ የህወሓት የደቡብ እዝ ኮማንደር ወይም ደግሞ ዋና አዛዥ ጆን መሪነት የተመደበው ግዳጅን ለማስፈጸም የሚያስችል ወታደራዊ ስልታዊ ጦር ኃይሎች ስምሪትና መንቀሳቀሻ መስመሮች ይፋ ተደርገዋል። ከዋግና ላሊበላ እስከ ራያ አፋር ድረስ ባሉ አካባቢዎች የስምሪት መስመሮች እንደገና ተከልሰው ትላንትና መውጣታቸውን በትግረኛ የወጡ መረጃዎች ያሳያሉ። በዚህ መሰረት ዋና ማዘዣውን ማይጨው ያደረገው የህወሓት ኃይል በዚህ ቀጠና አርሚ 24 ሙሉ በሙሉ ባለማጣና በአካባቢው እንዲሰፍር፣ አርሚ 31 ኮረም እንዲሰፍር፣ አርሚ 33 መሆንና አካባቢውን ማዕከል አድርጎ እንዲሰፍር፣ አርሚ 15 አዲጉዶምና መረብ አካባቢ እንዲሰፍር፣ መረብ ሚንቴ ተብሎ የሚጠራ አካባቢ እንዲሰፍር ሲደረግ የግንባር ስምሪቶችና መውጫ መስመሮችን በተመለከተ ደግሞ የምዕራብና የሰቆጣ መስመርን ጨምሮ የዋግ የላሊበላ መስመሮችን ለመቆጣጠር ከሌሎቹ ጋር ቅንጅት በመፍጠር የአርሚዎች ስምሪት መሰጠቱን የወጡ መረጃዎች ያሳያሉ። አርሚ 26 ከዋግ አበርገሌ በመነሳት ወደ ጸመራና ሰቆጣ ይህ ኃይል አካባቢው ከሚገኝ የአገው ሸንጎ ጋር በመሆን ጻግብጅን፣ አቀዋልን፣ ብርብርን ግንባሮች ተልኮ ይዞ ይፈጽማል። አርሚ 31 ከኮረም በመነሳት በሁለት አቅጣጫ በማይማዶ እና በለቃ ወደ ጊዮርጊስ አድርጎ ጥራሪን በመሻገር እስከ ወለህና ላሊበላ፣ በግራ በኩል ደግሞ በሐሙሲት፣ ድብሪ፣ ሰይድ፣ ቲያ፣ ጋዝጊብላ፣ ቢልባላ ጊዮርጊስን አድርጎ ላሊበላና ገሸና ዋና መስመርን እንዲከተል ትዕዛዝ ተሰጥቷል። በሌላ በኩል ደግሞ አርሚ 24 ካለማጣ በመነሳት ዋናውን መንገድ ይዞ ወደ አሞራ ገደል፣ ሰይራ፣ ተኩለሽ፣ ሙጃን
ይዞ ወልዲያና አካባቢ በበላጎ ባሉ ቀጠናዎች እንዲያመራ ትዕዛዝ ተሰጥቷል። ቀበሮ ሜዳ ላይም እንደዚሁ ከሌሎቹ ከዋግ ቀጠና መስመር ጋር ግንባር ይፈጠራል ነው የተባለው። ይህ ዋና የቆቦ መስመር ተከትሎ ደግሞ እስከ ወልዲያ ድረስ ያለው በበላይነት ደግሞ ለአርሚ 33 ተሰጥቷል። አርሚ 44 ደግሞ በጨርጨር ቢሶበር ሸቃይ ከተማ ያለው ጉጉብዶ በኩል እንደዚሁ ከአርሚ 44 ከተገነጠለ የተሰው ኃይል ጋር በመሆን ባላን ትግሬ መንደርን አዲስ ቅኝን በራያ በኩል ወደ ተመደበበት የዞብል ቀጠናዎች እንዲያቀና ይደረጋል። አርሚ 44 ካዲ ጉዶን በመነሳት በዋጅራት፣ ኮንካ፣ ጎነቅ፣ ቶንሳ፣ በመጋሌ መስመር የሚገኙ የአዲ ቀይህና ገራርሳ ቶንሳ አካባቢ የተያዙ በተለይ የቲፒኤፍ ወይም ደግሞ የነጌታቸው ረዳ ታጣቂ ኃይል ምሽጎችን ቀድሞ ያጸዳል ነው የተባለው። የአርሚ 15 በመረብ ሚቲ በኩል በመነሳት ሀዳለ፣ ሰንአለ፣ ሻጓላ፣ ለሆት ተብሎ የሚጠሩ የአፋር ስልሳዊ ቦታዎችን ቀድሞ የመቁረጥና የመቆጣጠር ተልዕኮ ተሰጥቶታል። አርሜ 92 ቃህራ፣ ጉሬ እና ባራን አሰግደን ተብሎ እስከ ሂድሞ ድሮ ያለውን የአፋር መስመሮች እንደዚሁ በሶስተኛ ተደራራቢ ይዘጋል ነው የተባለው። ለዚህም ጉጉሞና የፌዴራል ኃይሎች እርስ በርስ እንዲገናኙ በዚህ ቀጠና የሚያደርገው አርሚ 92 እንደሆነ የወጣው መረጃና የውጊያ መስመር መረጃ ይገልጻል። ወደ መቀሌ ስንሄድ በመቀሌ ከተማ አስተዳደር የከተማ ውስጣዊ ሰላምና ጸጥታ ይበልጥ ለማስከበርና ለማጠናከር በሚል የሰለጠኑ የውዳበ ኃይል ወይናይ ወይ ደግሞ የአብዮታዊ ኃይል አደረጃጀት አባላት በዛሬው ዕለት መመረቃቸውን ለማወቅ ተችሏል። የከተማ አስተዳደሩ ከመቀሌ ከተማ ሚሊሻ ጽሕፈት ቤት ጋር በመተባበር ያዘጋጀው ይህ ስልጠና መርሃ ግብር ያጠናቀቁ የታጣቂ ሚሊሻዎች በከተማዋ ስር ከሚገኙ 7 ክፍለ ከተሞች የተውጣጡ ስለመሆናቸው ዛሬ በምረቃ ስነ ስርዓቱ ላይ ተገልጿል። ለተመራቂዎቹ እንኳን ደስ ያላችሁ መልእክት ያስተላለፈው የመቀሌ ከተማ ከንቲባ ኃይላይ አረጋዊ የትግራይ ሕዝብ ያጋጠመን ሁሉን አደጋ ለመሻገር ሁሉንም አይነት አደረጃጀቶች ማጠናከር ይገባዋል ሲል ጥሪ አቅርቧል። ከቀጠናው ወታደራዊ ዝግጅቶች ጋር በተያያዘ በኤርትራ እንደዚሁ በ38ኛ ዙር ተማሪዎች በሳዋ ትናንትና መመረቃቸውን ከኤርትራ አካባቢ የተገኙ መረጃዎች ያሳያሉ። ፕሬዚዳንት ኢሳያስ አፈወርቂም በምርቃት መርሃ ግብሩ ላይ ተገኝተው እንደነበር የኤርትራ ማስታወቂያ ሚኒስቴር መረጃ ያሳያል። በኤርትራ በሳዋ ማሰልጠኛ ማዕከል ሲሰለጥኑ የነበሩ የሰልጣኞች 38ኛ ዙር የብሔራዊ አገልግሎት ወይም ደግሞ ናሽናል ሰርቪስ አባላት በትናንትናው ዕለት በደመቀ ሁኔታ መመረቃቸውን መረጃዎች ገልጸዋል። በምረቃ ስነ ስርዓቱ ላይ የተገኙት የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ለተመራቂዎች ባደረጉት የመክፈቻ ንግግር ወጣቶቹ የሀገሪቱን ሉዓላዊነት የመጠበቅ ኃላፊነታቸውን ከመወጣት ጎን ለጎን በቀጣይ የአካዳሚክ ትምህርታቸውን በአዳዲስ የፈጠራ ስልቶችና ተነሳሽነቶች የታገዘ በማድረግ በትኩረት ሊቀጥሉበት እንደሚገባ በጥብቅ አሳስበዋል። የኤርትራ ማስታወቂያ ሚኒስቴር ይፋዊ መረጃ እንደሚያሳየው በተካሄደው በዚህ ምረቃ መርሃ ግብር ላይ በተመራቂ ክፍለ ጦር አማካይነት የተለያዩ ወታደራዊ ትርኢቶችና ባህላዊ ትዕይንቶች ቀርበዋል። በኤርትራ በየዓመቱ የሚካሄደው ይህ የሳዋ የወጣቶች መርሃ ግብር የ12ኛ ክፍል ተማሪዎች መደበኛ ትምህርታቸውና ብሔራዊ ወታደራዊ አገልግሎት ግዴታቸውን ጎን ለጎን የሚያጠናቅቁበት ብሔራዊ መድረክ እንደሆነ ይታወቃል። ወደ ሱዳን መረጃዎች እንሄዳለን። የሱዳን ወቅታዊ ሁኔታና ካርቱም ስደተኞችን መመለስ በተመለከተ የሮይተርስ ይዞት የወጣው ዘገባ አለ። በዚህ ሰፋ ባለ ዘገባ ውስጥ የሚከተለው ዋና ዋና ነጥቦች ወደ እናንተ አደርሳለሁ። የካርቱም መደበኛ ጦር እንግዲህ አልቡራን ማለት ነው ካርቱም መቆጣጠሩን ተከትሎ ባለፈው 1 ዓመት ውስጥ ከ2 ሚሊዮን በላይ ተፈናቃዮች ወደ ካርቱም ከተማ መመለሳቸውን ሮይተርስ ዘግቧል። ይሁን እንጂ ከተማዋ የተመለሱ ዜጎች ለማስተናገድ የሚያስችል አቅም ስለሌላት ዜጎች አሁንም በከፋ ኑሮ ሁኔታ ውስጥ ይገኛሉ። በኤሌክትሪክ መዋቅሮች ላይ በተሰነዘሩ የድሮን ጥቃቶች ምክንያት የሀገሪቱ ኃይል አቅርቦት በነበረበት ሁኔታ አይደለም የሚገኘው። ከ2/3 በላይ ኃይል ተቋርጧል። በዚህ የተነሳ በቀን ከ8 ሰዓት በታች ነው አብዛኞቹ የካርቱም ነዋሪዎች መብራት የሚያገኙት። በርካታ ስደተኞች ወደ ከተማ የተመለሱ ቢሆን ተሻሽለው ሳይሆን በጎረቤት ግብጽ እና በኢትዮጵያ ባሉ ስደተኞች ላይ እየበረታ የመጣውን ጫና መቋቋም ስላቃታቸው እንደሆነ አማራጭ ማጣታቸው ሮይተርስ ዘግቧል። የመንግስት ሰራተኞች ተማሪዎች ወደ ገበታቸው እንዲመለሱ ቢያዝም የላቦራቶሪዎችና የመማሪያ ክፍሎች መውደምና የደሞዝ አለመከፈል ትልቅ ማነቆ መሆኑ ታውቋል። የሱዳን ፓውንድ ከዶላር አንጻር ከፍተኛ ሁኔታ ማሽቆልቆሉን ተከትሎ በጥቁር ገበያ $1 6000 ፓውንድ ደርሷል። የምግብ መሰረታዊ ቁሳቁሶች ዋጋ ሰማይ ነክቷል ነው የተባለው። በካርቱም ለማሳያነት የ50 ኪሎ ስኳር ዋጋ እስከ 280 ሺህ የሱዳን ገንዘብ ደርሷል። የምግብ ዘይት እንደዚሁ በፓውንድ እንደዚሁ 36 ፓውንድ የሚሆነው የሚመዝነው
ከፍተኛ ዋጋ ማስመዝገቡ ተገልጿል። እንግዲህ የ1 ኪሎ የበሬ ስጋም ከ34,000 በላይ የሱዳን ፓውንድ እየተሸጠ እንደሆነ ነው መረጃዎቹ የሚያሳዩት። በዚህ ምክንያት በአገሪቱ ያለው ሁኔታ እጅግ አሳሳቢ እንደሆነ ተገልጿል። ወደ ሱዳን ፖለቲካዊና ወታደራዊ መረጃዎች ስንመለስ አረብ ኤሚሬትስ በሱዳን ጉዳይ የቀረበባትን ክስ አስተባብላለች። የተባበሩት አረብ ኤሚሬትስ በሱዳን ጦርነት ውስጥ እጇ እንዳለበትና ፈጥኖ ደራሽ ኃይሉን በጦር መሳሪያ እንደምትደግፍ የሚገልጹ ዘገባዎችን መሰረተ ቢስ ስትል አስተባብላቸዋለች። ከሁለት ቀናት በፊት የአውሮፓ ፓርላማ ያሳለፈውን ውሳኔ የተቸችው አረብ ኤሚሬትስ በቅርቡ በአልወይዳ ከተማ ለሚገኝ ሰብአዊ ድጋፎች $30 ሚሊዮን እርዳታ ለተባበሩት መንግስታት ድርጅት መስጠቷን በመጥቀስ ሰላም እንደምትሻ አስታውቃለች። እንግዲህ በአንድ እጇ እየገደለች በአንድ እጇ ታጎርሳለች። ለተባበሩት መንግስታት ድርጅት $30 ሚሊዮን እርዳታ ለአልወይዳ ከተማ ሰጥቻለሁ ነው እያለች የምትገኘው። በአንጻሩ የተለያዩ ዓለም አቀፍ ድርጅቶችና ተቺዎች ኤሚሬትስ ለጦርነቱ ማገዶ የሚሆን ዘመናዊ መሳሪያ ለአርኤስኤፍ እያቀረበች የሰብአዊ መብት ስም ራሷን መከላከሏ የማይገናኝና አሰቂ ነው ሲሉ ከሰዋል። በሱዳን የቀጠለውን ቀውስ ተከትሎ በአንዳንድ አካባቢዎች መጠነ ሰፊ ውጊያዎች ቢቀንሱም ሰብአዊ ቀውሱ ግን በአሁኑ ሰዓትም ተባብሶ ቀጥሏል። ዘ ሪከንግ ፕሮጀክት እንደገለጸው የሰብአዊ ተሟጋች ቡድን ባወጣው ይሄ ሪፖርት ማለት ነው ሁለቱ ተዋጊ ኃይሎች የአልቡራንና ደጋሎ በዳርፉር ክልል በሚገኙ ገበያዎች፣ ሆስፒታሎችና ስደተኛ መጠለያዎች ላይ በአሳለፍናቸው 2 ቀናት ብቻ 17 የድሮና የአየር ጥቃቶችን የሰነዘሩ ሲሆን ይህም ለንጹሃን ዜጎች ሕይወትና ለዓለም አቀፍ ጦርነት ሕግጋት ቅንጣት ታክል ደንታ እንደሌላቸው የሚያሳይ ነው። አሜሪካ ያቀረበችውን የሱዳን የጦርነት መፍትሄ በተመለከተ በሁለቱም በኩል ምላሾች ተሰጥተዋል። አልቡራን ቅድመ ሁኔታዎችን አስቀምጧል። ከ2015 በኢትዮጵያ አቆጣጠር ወዲህ አርኤስኤፍ የተቆጣጠራቸውን ከተሞች ለቆ እንዲወጣ እና እንደራደራለን ሲል፣ ደጋሎ ደግሞ አሜሪካ ያቀረባቸውን 5 የሰላም ምሰሶዎች ያለምንም ቅድመ ሁኔታ እንደሚቀበል ነው እያሳወቀው። የሱዳን ሁኔታ እንግዲህ ተባብሶ ቀጥሏል። እዳውና ዳፋውን ከኢትዮጵያ ጋር ተያያዥ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ